وهابية طلعت بعالم لمسلموش يلم وهابية وهابية وهابيات وهابية وهابية قال وهابي. ايش معنى وهابي؟ رحم الله من قال إن كان تابع أحمد متوهبا فأنا المقر بأنني وهابي. إن كان تابع أحمد متوهبا فليشهد الثقلان أنني وهابي. إن كان تابع أحمد متوهبا فليشهد الثقلان أنني وهابي. لو كان تابع أحمد متوهبا فأنا المقر بأنني وهابي. የሚባል እምነት አናውቅም። ወሃብያ የሚባል في دين الإسلام የለም። ወሃብያ የሚባል እምነት አይታወቅም። ወሃብያ የሚባለውን አብዛኛውን ጊዜ ትክክለኛ አቂዳን ከነብዩ አለይሂ ሰላቱ ወሰለም የተያዘን አቂዳ ከረሱሉ አለይሂ ሰላቱ ወሰለም ከማ ፈሂመሁ ሷሃቢዮች እንደተረዱት ከነብዩ አለይሂ ሰላቱ ወሰለም ልቅም ተደርጎ የተያዘውን አቂዳ አሳምሮ የያዘ አካል መሳለን የሚቃወም ከሆነ መውሊድን የሚቃወም ከሆነ ዶሬ አታምልኩ የሚል ከሆነ ጨሌ ቆሌ አድባር መወክልን የሚከለክል ከሆነ ጨንገር ማረድን የሚከለክል ከሆነ ወሰራን ማረድን የሚከለክል ከሆነ ጎበደን መውጣትን የሚከለክል ከሆነ ይሰሙነሁ ወሃቢ ይሉታል። ይሄንን የጀመረው ማን ነው ብለው ስለሚያምኑ ነው። መሐመድ ኢብኑ አብዱል ወሃብ አዲስ ያመጣው ነገር አይደለም። አዲስ ሌላ መዝሐብ አላመጣም። መሐመድ ኢብኑ አብዱል ወሃብ የሷሃቦችን አካሄድ ትክክለኛውን አካሄድ የነ ኢማሙ ሻፊዒ የነ ኢማሙ አህመድ እነ ኢማሙ ማሊክ የሄዱበትን ትክክለኛ እንቋን እስላም ሳይበረዝ ሳይደለዝና ሳይጨመርበት የነበረውን አዳዲስ ነገር ሳይደመርበት ጽድት ውልውል እንዳለች ትኩስ እንደሆነች እንሄድባት ነው። ይሄ ነው እሱ ጥሪ። ተግባባናል? ይሄ ነው። ነገር ግን ይሄንን ያወጡት አብዛኛዎቹ እንትኖች ናቸው፣ እንግሊዞችም ናቸው ለመምታት እንዲመቻቸው ማለት ነው። ምን ወሃቢ ማለት ምንድነው? ወሃቢ ወዲያው አልወሃቢ የሚለው የጌታችን የአላህ Subhanahu Wa Ta'ala ስም የሰውየው ስም መሐመድ ነው ቢሉ ቢያስጠጉን ኖሮ ወሃባዊ ሳይሆን ምን ነበር የሚሆነው? መሐመድይ ነበር የሚሆነው። እንደ ሶርፍ ግንዛቤ ይሄ ነው። እንደ ነህው ግንዛቤ ይሄ ነው። መሐመድይ ነበር። ነገር ግን መሐመድይ ካል ወደ ነብዩ አለይሂ ሰላቱ ወሰለም እንዳይመሳሰል ብለው ምን አደረጉት? ወሃቢ ወደሚለው ወደ አልወሃብ እንደውም ይበልጥ ወደ አላህ ስም ወሰዱት። ወሃባዊ አልወሃብ የወሃባዎች ያሁን ጥሩ ነበረ፣ ጸደ ነበረ፣ ደስ ይል ነበር። እንደዚህ አይነት ስም ግን የለም። ነብዩም አልሰጡም፣ ሷሃቦችም አልተጠቀሙም። ስለዚህ የምንናገረው ስሙ አይደለም የሚያስጠላው። አንደኛ የሌለ ስም አታውጡ አንድ በል። ሁለተኛ ወሃብያ የሚለው ራሱን የቻለ ከነብዩ አለይሂ ሰላቱ ወሰለም ዲን ጋር የሚቀርን ዲን የሚመስላቸዋል። አይደለም፣ አዲስ አልመጣም። ለናሙና ያክል ልንገር፣ ወሃብያ መውሊድን ከለከለ፣ ገይረል ወሃብያ መውሊድን ፈቀደ። ሁለቱን አወዳድራቸው ማን አዲስ እንደሆነ። መውሊድ መቼ ጀመረ? القول الراجح በአራተኛው መቶ ክፍለ ዘመን በስድስተኛው የሚል አለ። ማን አመጣው? ፋጢሚያዎች። እነማን በጣም አጎሉት? እነ መሊኩ ሙዘፈር። እነዚህ ናቸው ያጎሉት። አዎ ነብዩ አውጥተዋል መውሊድ? ኧረ በጭራሽ። አቡበክርሳ? በፍጹም። ዑመርሳ? አራራራራ። ዑስማን አልይሳ? ኧረ በፍጹም አያውቁም። እና አይሻ? እንደው በጭራሽ አያውቁም። ታዲያ አይሻ የነብዩ ባለቤት ሆና ዑመር ወደ 48 መንግስታት አካባቢ ተከፋፍሏል። ዑመር ብቻ ሲያስተዳድር የነበረው በአሁኑ ሰዓት እነ ዮርዳኖስ፣ እነ ሊባኖስ፣ እነ ኳታር፣ እነ ባህሬን፣ እነ ኢራቅ፣ እነ ግብጽ፣ እነ ቱኒዚያ፣ እነ አልጄሪያ፣ እነ የመን፣ እነ ሳዑዲ አረቢያ እነዚህ ሁሉ እንዳለ تحت سيطرة ዑመር በዑመር ቁጥጥር ስር በዑመር ስልጣን ስር ነበሩ። ታዲያ ዑመር ይሄን ሁሉ ሀገር እያስተዳደረ አንዲት በጋጣ እንደ ለነብዩ መውሊድ አንዲት ዶሮ የሚያርዳውጣ ከአቡበክር በላይ ነብዩ እንወዳለን። አቡበክር አንድ ዶሮ አጣ። አቡበክር አንድ ዶሮ አንድ ቀን ቂጣ ጋግሩ እንደው ዛሬ ነብዩ ልደት ነው ማለት ያ አላህ። ኧረ ተው እንደው ሌላ ዘመን ወላሂ ይደብራል። እኛ አቡበክር አላወጥም አናወጣም፣ ዑመር አላወጥም አናወጣም፣ ዑስማን አላወጥም አናወጣም፣ አልይ አላወጥም አናወጣም። نحن مع علي، نحن مع ابي بكر، مع عمر، مع النبي صلى الله عليه وسلم نفسه ومع ازواج النبي صلى الله عليه وسلم ካላወጡት ጋር
የጥንቶቹ የጧቶቹ ያላወጡት ናቸው። እኛን ወሃቢዮችን ተቀጽላ አደረጉ። ወሃቢዮች አሉንና ተቀጽላ አደረጉ። የአባቶቻችን የጥንቶቹ መውሊድ ያወጣሉ አሉ። ጥንትን እኔንና አባባ ከማልን አታወዳድር። አሁንም እንደዛው ነው። አባባ ከማል ካለ አባባ ከማል መውሊድ ያወጣሉ እንበለ። አባባ ከማል እድሜያቸው 93 ዓመት ሆኗቸዋል። ትልቅ ጥምጣም ይጠመጥማሉ። እኔ ደግሞ ልጅ ነኝ ወጣት። አንተ ትናንትና መጣህ። አሁን አባባ ከማል 95 ዓመት ሆኗቸው መውሊድ ያወጡ ምን አንተ ልጅ ነህ? አንተ አሁን የመጣ እምነት አለ። እኔንና አባባ ከማልን አታወዳድር። አባባ ከማልንና አቡበክርን አወዳድር። ገባ? አቡበክር አላወጡም፣ ቀዲም ናቸው። እኒህ ደግሞ 94 ዓመታቸው ነው። አቡበክር ደግሞ ከ1400 ናቸው። ማን ነው ቀዲም? አቡበክር። ነህኑ መዓዲ በክር አላወጡም። ጥሩ ቢሆን ፍቅር ቢሆን መገለጫ ቢሆን ውደታ ቢሆን ከዲን ቢሆን ሱና ቢሆን ለሰበቀና ኢለይሂ አቡበክር ስድቅ الذي واسى نبيه محمد صلى الله عليه وسلم بحياته وأولاده وأمواله በገንዘባቸው በቤተሰባቸው በህይወታቸው ያላቸውን ሁሉ ለነብዩ አስተዋጽኦ አድርጓል። አቡበከር አንድ ዶሮ አጥቶ አቡበከር በቃ አጭር ነጥብ ይበቃናል። ይሄ አንተ ቀጥታ ስትጠይቅ ማንኛውንም ጥያቄ አይው ወጣት የሚፈጥነው ለዚህ እኮ ነው። ወጣት አልহামዱሊላህ በጣም ጥሩ ነው። ሸባቦች በጣም ጥሩ ናቸው ይላል ኢማም ሰዓዲ في ተፍሲር ማለት ነው ይናገራሉ። ወጣት በጣም ይቀበላል፣ በጣም ተቀባይነታል፣ በጣም ይቀበላል እንደዚህ አይነት ነገር። ለምን አላረጅበትም? ገና ትኩስ ኃይል ነው። ሐቅንና ባጢልን እህን ጊዜ መዝኑ ወደ አማዱ ተመልክቶ ይመጣል። አሁን ለምሳሌ ጫት እናንሳ። ወሃቢያ ይከለከላል። ወሃቢያ የሚባለው ክፍል ወሃቢያ አልሆነ የዱዓ መሳሪያ ብሎ በዛ ማዶ ይቀማል። እስኪ እናወዳደር እንደው ጫትን ነብዩ አለይሂ ሰላቱ ወሰለም የዱዓ መሳሪያ ብለዋል። አቡበክር ብለዋል፣ ዑመር ብለዋል፣ ኢማም ሻፊዒ ብለዋል፣ ኢማም አህመድ ብለዋል፣ ኢማም ማሊክ ብለዋል። በጭራሽ የለም። አዎ የለም። ኪታብ ላይ የለም። ሻፊዒ ከሆናችሁ ሰፊናም ላይ የለም፣ ሹጃም ላይ የለም፣ ባፈድሉም ላይ የለም፣ ዑምዳም ላይ የለም፣ ሚንሃጅም ላይ የለም፣ ፈትዋላህ ላይ የለም፣ ፈትወል ጀዋድ ላይ የለም፣ ሁሉም ላይ የለም። ተመልከት እዚህ ሁሉ ላይ የለም። ነገር ግን አዲስ ነው የመጣው የዱዓ መሳሪያ ምንድነው? ወሃቢያ ይህን ከለከለ ማለት በሰው ላይ አድማ ያደረገ ሰው ይገደላል አይደለም። ወልዮችን ጥሏቸው ይያል አይደለም። ነብዮቻቸውን ጥሉም አላለም። ወሃቢያ የሚባለው ክፍል ቢባል ስሙ መጀመሪያ ትክክል ካለ መሆኑ ጋር እባካችሁ ጫት አትቃሙ፣ ገንዘብ አታባክኑ፣ ጥርሳችሁን አጨርሱ፣ ጨጓራ በሽተኛ አትሁኑ፣ ኢኮኖሚያችሁን አጨርሱ፣ አእምሮአችሁን አትጉዱ። ወደ 28 ጠንቅ በሽታ ነው ያለው ጫት። እንኳን ሀጃ ሊያወጣ ጉዳጉድ ነው የሚያወጣ። ጉዳጉድ እንኳን ሀጃ ሊያወጣ ወላሂ ثم والله ጫት ቅሞ ከመስከር ውጭ ጫት ቅሞ ጭንቅላትን ከመጉዳት ውጭ ጫት ቅሞ ከመበሳጨት ውጭ ጫት ቅሞ ጥርስን ከማቆሸሽ ውጭ ጫት ቅሞ ከመላእክተኛው ጋር ከመጣላት ውጭ ሌላ ትርፍ የለው። ይህንን እንደው በደንብ አድርገህ አስምርልኝ፣ እደግመዋለሁ፣ አስምርልኝ። ጫት የዱዓ መሳሪያ አይደለም። ነብዩ የዱዓ መሳሪያ አድርገው ያመጡት ምንድነው? ዒባዳ ነው። ምን አላቸው ረሱልና አለይሂ ሰላቱ ወሰላም እንደው ምንድነው የምትፈልገው አሉት መላእክተኛው። እኔማ የምፈልገው ሙራፈቀተከ ፊል ጀና ዱዓ እንዳደርግልህ ምን ትፈልጋለህ አሉት። እኔ ሙራፈቀተከ ፊል ጀና ጀነት ያንቱ ወዳጅ መሆን ነው የምፈልገው አላቸው መላእክተኛው። ነብዩ አለይሂ ሰላቱ ወሰላም አው ገይረ ዛሊክ ከዚህ ውጭ የምትፈልገው የለህም እንዴ አሉት መላእክተኛው። ቃለ ሆዳ ካላቸው እኔ የምፈልገው ይሄንን ነው አላቸው። ይሄን ነው እንዴ? ኢዘን ፈአዕኒ ዐላ ነፍሲከ ቢከትረቲ ሱጁድ በል እንግዲህ ሱጁድ እያበዛ አግዘኛሉ። ይሄው ምን እያበዛ ሱጁድ አላህን እየተገዛህ ሶላት እያበዛህ ይሄ ዚክር እያበዛህ አግዘኛሉ ነብዩ አለይሂ ሰላቱ ወሰላም። የዱዓ መሳሪያ ልንገርህ ሶላት፣ የዱዓ መሳሪያ ቁርአን፣ የዱዓ መሳሪያ ሱጁድ ላይ ሆነ አላህን ጠይቀው፣ የዱዓ መሳሪያ ሌሊት እንደማይብቃ ሱሉሱል ለይል አልአኺር ላይ ተነስተህ ዊትር ሰግደህ አላህን ጠይቀው። ይሄ ነብዩ አስቀምጠዋል። ከውጭ መጣ ትከተላለህ። ወሃቢያ የሚባለው ስሙ ትክክል ካለ መሆኑ ጋር የሰው ልጅ አጥፊ ሳይሆን
ለሰው ልጅ አስተካካይ ወጣቱ ክፍል والله ወንድሞች እንደዛ ናቸው ታውኑ ጫት ይቅርብ በቃ አላህን በትክክል ለምነው አላህ Subhanahu Wa Ta'ala ጫት ኸይር ቢሆን ኖሮ ጫት ቶሎ ዱዓን የሚያወጣ ሰበብ ቢሆን ኖሮ ለነብዩ ወህይ ነግራቸውና እዚህ ቦታ የመን አካባቢ ጫት አለች የሆነች ቅጠል እሷን ቃብላ ጠይቀኝ አጃና አወጣለሁ ይላቸው ነበር በወህይ ጽድቅ ነበር ይሄን በደንብ እንረዳ እናስምርበት ይሄንን ነው የሚከለክሉት حرام ነገር ሰው አትገዙ ሲሏቸው ወልዮችን አትገዙ ሲሏቸው ወልይ ይጣላሉ ይሉናል ወልይ አንጠራም ወልይ እንወዳለን ወልይ ጠልተን እንዴት አላህ በቁርአን ወልይ ያለ ያለን ነው ወልይ እንምንላለን እንዴ ነገር ግን ወልይ ብለ የአላህን ባህሪ አትስጣቸው ያዲናሉ ያሽራሉ ይሰጣሉ ይነሳሉ አይባልም ለምሳሌ 5 ቁጥብ የሚባል አለ ቁጥቦች 4 ቁጥቦች ታውቃላችሁ አንድ ነው ያለ ፍቅህ ቦታ ላይ ሰፈር ላይ የምትሰማው 4 ቁጥብ ሁለቱ ኢራቅ ናቸው ሁለቱ እንትን ናቸው ግብጽ ናቸው ሚስር ኢብራሂም ወድሱቂ አህመድ አልበዳዊ የተናቸው እነዚህ ግብጽ አህመድ الرفاعيና አብዱል ቃድር ጂላኒ ደግሞ በግዳድ ናቸው እነዚህ 4 ቁጥቦች ዓለምን ይዘውራሉ ብለው ነው የሚያስቡት ተመልከት ዓለምን እንዴት አድርገው ይዘውሩታል ዓለምን ያስተናግዳል ዓለም ላይ ነውጥ ቢመጣ ቸነፈር ቢመጣ የሆነ ነገር ቢመጣ የአብዱል ቃድር ጂላኒ ያለ ከተባለ ነገሩ ይሷረፋል ይባላል ላ አረፈው አብዱል ቃድር ጂላኒ ታላቅ ሰው ነው የአላህ ባሪያ ነው ስም አናጣ እሳቸው የአላህን ባህሪ አይላበሱ የምድር የሰማያት ባለቤት ምድር ሰማያትን ከመጥፎ የሚከለክለው ምድር ሰማያትን የሚጠብቀው አላህ Subhanahu Wa Ta'ala ነው የአላህን ባህሪ ለታላላቅ ሰዎች አንስ የሰውን ለሰው የአላህ Subhanahu Wa Ta'ala ለአላህ ይሄንን አድርገን እንቀጥል በዚህ ላይ ይሄ ነው እንጂ አልበለዛ ወሃቢ የሚባል እምነቱ የለም አደራ እንደዚህ አይነት ኢዕቲቃድ መያዝ የለብንም የለም ወሃቢያ የሚባል አህሉ ሱነቲ ወልጀማዓ ሱናን ይዘው ሐዲስን ይዘው ቁርአንን ይዘው በሰለፎቻችን ግንዛቤ የሚሄዱ ናቸው ለهذا القدر نكتفي السلام عليكم ورحمة الله وبركاته